ተቃዋሚዎችና አሰብ በኢትዮጵያ ምርጫ ታሪክ ፍትሃዊ ምርጫ ተደርጓል ተብሎ የሚታሰበው በ1997 ዓ.ም ነበር። ተቃዋሚ ፓርቲዎች ከኢህአዴግ ጋር ፊት ለፊት ገጥመው በህዝቡ ልብ ውስጥ ቦታ ለማግኘት ተፈቀደላቸው። ቅንጅት የተባለው ፓርቲ እድሉን ተጠቅሞ ኢህአዴግን ዘረረው። ታዲያ ምን ዋጋ አለው? ኢህአዴግ ከእንቅልፉ ሲባንን 17 ዓመት ታግሎ ከተቀመጠበት ሞቃት ወንበር ሊገፋ መሆኑ ገባው። ፍትሃዊ የተባለው ምርጫ በታንክና መትረየስ አፈነው እንጂ ምናልባት የኢትዮጵያ ፖለቲካ ማሆን ያለበት ላይ አይገኝም ነበር። ዛሬ ልናስታውስ የፈለግነው እናቱ ማህፀን ውሃ ሆኖ እንደቀረ ጽንስ ደብዛው ስለጠፋው ፍትሃዊ ምርጫ አይደለም። ይልቅ ትዝ ያለን ሌላ ነው። በ1997ና ተከታይ ምርጫዎች ብዙ የፖለቲካ ፓርቲዎች ኢህአዴግን ለመርታት የተጠቀሙት አንድ መከራከሪያ አሰብ ነበር። ምርጫውን ካሸነፍን አሰብን እንመልሳለን፣ ኢትዮጵያም ወደብ ይኖራታል የሚል መከራከሪያ በሁሉም ፓርቲዎች ፕሮግራም ውስጥ ነበር። ዶክተር ያዕቆብ ኃይለማርያም ስለ አሰብ ባደረጉት ሰፊ ጥናታቸው ውስጥ ከኢህአዴግ አባላት ውጭ ሁሉም ኢትዮጵያዊ አሰብን ወደ ቀደመ ግዛቱ ለመመለስ ይፈልጋል ይላሉ። ከዝነኛው ቅንጅት የኦሮሞ የትግሬና የአማራ ተቃዋሚ ፓርቲዎች ምርጫ ቢያሸንፉ ስለ አሰብ ምን እንደሚያደርጉ ቃል የገቡትን በጥናታቸው ላይ ጽፈዋል። ከሰሞኑ የሚናፈሰውን የወደብ ፍላጎት ስንመለከት የዶክተር ያዕቆብ ማስታወሻ ትላንትም እንዲህ ነበር የሚታሰበው አስባለንና ልናጋራችሁ ወደድን። ይህ አሰብን አሳልፎ ለኤርትራ መንግስት የሰጠው የኢህአዴግ ተቃዋሚ ፓርቲዎች የነበራቸው ሀሳብና ፕሮግራም ትውስታ ነው። ብሔራዊ ምርጫ አሸንፎ የነበረው ቅንጅት ለአንድነትና ለዲሞክራሲ በህዝብ ዘንድ የነበረው ተቀባይነት ሰዎች ለቅንጅት ድል ሞትን እንኳ የተጋፈጡበት ከብዙ ምክንያቶች አንዱ በብሔር ወይም በዘር ያልተከፋፈለ በአንድነት የተሳሰረ ሙሉ የኢትዮጵያዊነት ስሜትን ያንጸባርቅ ስለነበር ነው። የዚህም መገለጫው በኢትዮጵያ ሉዓላዊነትና የኢትዮጵያን ጥቅም በማስጠበቅ ቅንጅት የነበረው ጠንካራ አቋም ነበር። ቅንጅት የኢትዮጵያ ህዝብን ከዳር እስከ ዳር ካንቀሳቀሰባቸው ዋነኛ ፕሮግራሞቹ አንዱ ሉዓላዊነትን የማስከበር ዓላማ የሆነውን አሰብን ወደ ኢትዮጵያ ለማካለል የነበረው ቁርጠኝነት ነበር ቢባል ስህተት አይሆንም። ቅንጅት ለኢትዮጵያ ሉዓላዊነትና ለአሰብ ኢትዮጵያዊነት የነበረው ቁርጠኝነት ህዝቡ ጠንቅቆ ከማውቁም በላይ በህዝቡ እንዲሰርጽ ለማድረግ ችሎ ነበር። የኢትዮጵያ ህዝብ ደግሞ በአገሩ ሉዓላዊነት የሚነሳ ጥያቄ ያህል የሚቀሰቅሰው ምንም ነገር ያለ መኖሩን ያህል በዚሁ ምክንያት ቅንጅትን ህዝቡ ሙሉ በሙሉ አቀፈው። ከምርጫው ትንሽ ቀደም ብሎ በኢህአዴግና በቅንጅት ተወካዮች መካከል በተደረጉት ክርክሮች ለኢህአዴግ በዝረራ መሸነፍ አንዱ ምክንያት ኢህአዴግ በሉዓላዊነት ላይ የነበረው የተለሳለሰ አቋም በተለይም አሰብ የኤርትራ ግዛት ነች በማለቱና አሰብንም ለማስመለስ ምንም ጥረት እንደማያደርግ ግልጽ በማድረጉ ነበር። በምርጫ 97ና ከዚያም ጥቂት ወራት ቀደም ብሎ የህዝቡ ጥያቄ ለዲሞክራሲ ለፍትህና ለእኩልነት ብቻ አልነበረም። በይበልጥም የኢትዮጵያ ሉዓላዊነት መከበርን የሚጨምር ነበር። በዚያን ጊዜ በራፋችን ደርሰው በኢህአዴግ የተቀለበሱት እነዚህ የዲሞክራሲ እሴቶች ጥያቄ እንደተጠበቁ ሆነው ከእነዚህ ጎን ለጎንና መሳ ለመሳ የቆመው የኢትዮጵያ የባህር በር ባለቤትነት ጥያቄ ነበር ማለት ይቻላል። በየምርጫ ወረዳዎች ከምርጫ መፈክሮችና ከተለጠፉ ፖስተሮች ውስጥ አሰብን ወደ ኢትዮጵያ የማስመለስ ጥያቄ ጎልቶ ይታይ ነበር። ለናሙና ያህል በጉራጌ ዞን በቻሃ ወረዳ በእምድር ከተማ ምርጫው 2 ቀን ሲቀረው የሆነውን እንጥቀስ። ከሊቅ እስከ ደቂቅ የእምድብር ህዝብ የቅንጅት ተወዳዳሪዎችን ለመደገፍ ተነቅሎ ወጥቶ የቅንጅት ተወዳዳሪዎችን ያሳስብ የነበረው የምግብ ወይም የውሃ ወይም የጤና አገልግሎት ጥያቄ ሳይሆን ህዝቡ እዚያችሁ በፈጠረው ስንኝ የዛሬ ዓመት አሰብ የኛ ናት እያለ በሚዘምረው ማሳሰቢያ ነበር። ህዝቡ ይህንን ያዜም የነበረው ቅንጅት አሸንፎ ስልጣን እንደሚይዝ እርግጠኛ ስለነበር ቅንጅት ሲያሸንፍም አሰብን ያስመልሳል ከሚል ጽኑ እምነት ከመነሳት ነበር። የቅንጅት አመራሮች ይህን የህዝብ ስሜት ጠንቅቀው ያውቁ ስለነበር የምረጡኝ ዘመቻ ከመጀመሩ በፊት ባወጡት የቅንጅት የምርጫ ማኒፌስቶ የሚከተለውን አስፍረው ነበር። የኢትዮጵያ የባህር በር ባለቤትነት ጥያቄ ህጋዊና የዓለም አቀፍ ህብረተሰብን በሚገባ የሚገነዘበው ቢሆንም የገዢው ፓርቲ በያዘው የተሳሳተ አቋም ለውይይት እንኳን የሚቀርብበት እድል ተዘግቷል። ስለዚህ ይህ ጥያቄ ከሉዓላዊነትና ከብሔራዊ ህልውና ጋር የተያያዘ ህጋዊ ጥያቄ መሆኑን በመገንዘብ ጉዳዩ በሰላማዊ መንገድና በሁለት ህዝቦች ስምምነት መፍትሄ እንዲያገኝ ዓለም አቀፍ ማህበረሰብም ሚዛናዊ በሆነ መንገድ ድጋፍ እንዲሰጥ ጥረት ያደርጋል በማለት ቅንጅት አሰብን ለማስመለስ የወደፊት ትግሉን ቀይሶ ነበር። በግንቦት 1997 ዓ.ም ምርጫ የህዝቡ ድምፅ ዋጋ ተሰጥቶት ውሳኔው ተከብሮ ቅንጅት እንደ ህዝቡ ውሳኔ ስልጣን ቢረከብ ኖሮ ከቀዳሚ ቅንጅት አጀንዳዎቹ አንዱ የኢትዮጵያ ሉዓላዊ ግዛት የሆነችውን አሰብን ወደ ባለቤት ወደ ኢትዮጵያ ማስመለስና የቀይ ባህር አፋሮች አንድነትን በማረጋገጥ የራስን ዕድል በራስ የመወሰን መብታቸውን ማስከበር ነበር።
አሰብን ለማስመለስ የቅንጅት እንቅስቃሴ የሚጀምረው ከዲፕሎማሲ አቅጣጫ ይሆን ነበር። ከዚህ ቀደም ኢትዮጵያ የባህር በር እንዲኖራት በተለያዩ መድረኮች ይደግፉ የነበሩ አሜሪካ፣ ፈረንሳይ፣ ታላቋ ብሪታንያና ራሻ አሁንም በቃላቸው ተገኝተው ኢትዮጵያ የባህር በር መብትን እንዲደግፉ መጠነ ሰፊ ዘመቻ ይከፍት ነበር። እንዲሁም በአፍሪካ ተመሳሳይ ዘመቻ ተከፍቶ ሀገራቱ ድጋፋቸውን እንዲሰጡ ይጠየቁ ነበር። ከዚያም መግባቢያ ሊሆኑ የሚችሉ ብዙ አማራጮች ለኤርትራ አቅርቦ መደራደር በተቻለ ነበር። ቅንጅት የዲፕሎማሲ ጥረቶችን አሟጦ ለኤርትራ የሚቀርቡ አማራጭ ሀሳቦች በኤርትራ ተቀባይነት ካላገኙ የመጨረሻው ሰላማዊ መንገድ ጉዳዩ ወደ ዓለም አቀፍ ፍርድ ቤት ኢንተርናሽናል ኮርት ኦፍ ጀስቲስ በመውሰድ ከፍርድ ቤቱ ፍትህ መጠየቅ ሌላው አማራጭ በሆነ ነበር። ቅንጅት በምርጫ ማኒፌስቶና በፕሮግራሙ የተገለጹት ለኢትዮጵያ ብሩህ ቀን ይፈነጥቃሉ የተባሉት ተግባራት በስራ ላይ ሳያውል ሁሉም እንደሚያውቀው በኢህአዴግ በተለያዩ አካላትና ግለሰቦች በተፈጸመበት ደባ ምክንያት እጅግ በጣም በሚያሳዝን ሁኔታ ፈረሰ። ከቅንጅት መፍረስ ጋርም አሰብን ወደ ኢትዮጵያ የማስመለስ ዕድል ለጊዜው ያከተመ ቢመስልም ወቅቱን ጠብቆ አንድ ቀን መነሳቱ ግን አይቀርም። ምክንያቱም ከጥቂት ዓመታት በኋላ ቁጥሩ ከ100 ሚሊዮን በላይ የሚሆነው ሕዝብ በእግር መንገድ ርቀት የሚያገኘው ብቸኛ የባህር በሩ ተዘግቶበት ጸጥ ብሎ እንዲኖር መጠበቅ ከፍትህና ከመልካም ጉርብትና ጋር የማይጣጣምና በተቃርኖ የሚቆም ሁኔታ ነው የሚሆነው። ከፍትህ በተቃርኖ የቆመ ሁኔታ ሁሉ ጊዜ ይወስድ እንደሆነ ነው እንጂ በፍትህ መሸነፉ የማይቀር ነው። የኢትዮጵያ ፌዴራላዊ አንድነት መድረክ ራሱና የመድረክ አባል ፓርቲዎች በኢትዮጵያ የባህር መብት ጉዳይ ላይ ጸና አቋም ያላቸው ሲሆን ሁሉም በግልጽና በማያሻማ መልኩ አሰብን ወደ ኢትዮጵያ ለማስመለስ እንደሚሰሩ በየፕሮግራሞቻቸው ውስጥ ቀርጸውት ይገኛል። የኢትዮጵያ ፌዴራላዊ አንድነት መድረክ በመለስተኛ ፕሮግራሙ የሚከተለውን አስፍሯል። ኤርትራውያን ከወደብ ጋር በተያያዘ ሊኖራቸው የሚችለውን ስጋት ለመቅረፍና ሁለቱም ወገኖች ተጠቃሚ ሆነው የሚወጡበትን የመፍትሄ አማራጮችን መድረክ ያፈላልጋል። የኢህአዴግ መንግስት ኢትዮጵያ በአሰብ ወደብ ላይ ያላት ከታሪክ ከዓለም አቀፍ ሕግጋትና ከፍትሃዊነት አንጻር የባለቤትነት መብቷን ሳያስከብር ቀርቷል። ይህም በመሆኑ ሀገራችን ወደብ አልባ በመሆኗ ምክንያት በአስጊ ኢኮኖሚያዊና የጸጥታ ችግሮች ውስጥ እንድትገባ አድርጓል። ስለዚህ የአሰብ ወደብ ለኢትዮጵያ የምትገባ የባህር በር መሆኗን በመገንዘብ በዚህ ጉዳይ ከኤርትራ ጋር የጋራ ጥቅምን መሰረት ያደረገ ጠንካራ ዘላቂ ስምምነት ላይ መድረስ እንደሚገባ መድረኩ በጽኑ ያምናል። ለዚህ ስኬት ኢትዮጵያውያን በጽናት እንዲቆሙ ያለመታከት ይሰራል በማለት እቅዱን ገልጿል። በአንድ ወቅት የአሁኑ የመድረኩ ሊቀመንበርና የአረና ፓርቲ መሪ አቶ ገብሩ አስራት አሰብ የኢትዮጵያ ንብረት እንደሆነ ህጋዊም ታሪካዊም መረጃ አለን። በህጋዊና በፖለቲካዊ መንገድ ኢትዮጵያን የባህር በር ባለቤት ማድረግ እንፈልጋለን። መንግስት ማለትም ኢህአዴግ የአሰብን ጉዳይ ማንሳት ሰላምን ያናጋል፣ ጦርነት ይቀሰቅሳል፣ ኢትዮጵያን ከጎረቤቶቿ ጋር ማበጣበጥ ነው ብሎ ያምናል። መንግስት የሚከራከረው ለኛ ነው ወይስ ለኤርትራ የሚለው ጉዳይ መነሳት ያለበት ይመስለኛል በማለት መድረክ ስለ ባህር በር ያለውን አመለካከት አብራርቷል። የመድረኩ አቋም ጠንካራና የማያወላውል መሆኑ ግልጽ ሲሆን ለባህር በር ያለመታከት እንደሚሰራ ቃል ገብቶ ነበር። የአረና ትግራይ ለዲሞክራሲና ለሉዓላዊነት ፓርቲ የኢትዮጵያ የባህር በር መዘጋትና ወደብ አልባ መሆን ከሚቆጠቁጣቸው ኢትዮጵያውያን ውስጥ የአረና ትግራይ ለዲሞክራሲና ለሉዓላዊነት አረና ፓርቲ መሪ አቶ ገብሩ አስራትና አባላቱ ናቸው። በሚዲያ አማካይነትም ይሁን በሌላ አጋጣሚ ወደ ህዝብ በሚቀርቡበት ጊዜ ሁሉ የኢትዮጵያ የባህር በር ጥያቄ ብሎም አሰብን ወደ ኢትዮጵያ የማጠፉን ጉዳይ ሳያነሱ ያለፉባቸው ጊዜያት የሉም ማለት ይቻላል። የአረና የህዝብ ግንኙነት ኃላፊም አቶ አስራት አብርሃም በጻፉት ከሀገር በስተጀርባ በተሰኘው መጽሐፋቸው ለኢትዮጵያ የባህር በር ጥያቄ ትኩረት በመስጠት የኢትዮጵያ የባህር በር መዘጋት የሚያስከትለውን ጉዳት በብዙ ቦታዎች ይተነትናሉ። አቶ ገብሩ አስራት ከህወሓት መሪዎች አንዱ በነበሩበት ጊዜ ከተደረጉ ጥፋቶች ሁሉ የኢትዮጵያ ወደብ አልባ መሆንን በቀዳሚነት ያስቀምጡታል። ከዚህ ቀደምም ለዚህ ጥፋት ከአንዴም ሁለቴ በድፍረት ወጥተው የኢትዮጵያን ህዝብ ይቅርታ መጠየቃቸው ያስመሰግናቸዋል። አረና ስለ ኢትዮጵያ የባህር በር መብት በፕሮግራሙ ሰፊ ቦታ ሰጥቶ አስተናግዶታል። በዚህ መሰረት አረና ከዓለም አቀፍ ህግጋትና ከታሪክ አንጻር ኢትዮጵያ ራሷ ባለቤቱን የምታስተዳድረው የባህር በርና መተላለፊያ ኮሪደር የማግኘት መብት እንዳላት አረና ያምናል። የባህር በር ጠቃሚነቱ ለኢኮኖሚ እድገት ብቻ ሳይሆን የሀገር ደህንነትና ህልውና ጉዳይ መሆኑንም ይገነዘባል። አረና የኢትዮጵያ የባህር በር መብትን ለማስከበር የሚሰራ ሲሆን በይበልጥ ደግሞ የትግራይ ህዝብ በዲፕሎማሲያዊና ሰላማዊ ትግል አሰብን ለማስመለስ በጽናት እንዲቆም ያለመታከት እንደሚሰራ ቃል ገብቶ ነበር። የኢትዮጵያ ዴሞክራሲያዊ ፓርቲ ኢዴፓ የኢትዮጵያ ዴሞክራሲያዊ ፓርቲ አሰብ በኤርትራ እጅ ወድቆ የኢትዮጵያ የባህር በር ተዘግቶ ሀገሪቷ ወደብ አልባ መሆን በሀገሪቱ ላይ የሚያስከትለው ጉዳት ከሁሉም ፓርቲዎች ቀደም ብሎ የተገነዘበ ሲሆን በተለያዩ ወቅቶች መግለጫዎችን በማውጣት ሰላማዊ ሰልፎች በተደረጉበት ጊዜያት ሁሉ የባህር በር መብትን በተለይም የአሰብን ኢትዮጵያዊነት አጉልቶ በማሳየት
የህዝቡ ግንዛቤ እንዲዳብር በብዙ ደክሟል። የፓርቲው ሊቀመንበር አቶ ልደቱ አያሌው በ1983 ዓ.ም ለሪፖርተር ጋዜጣ እንደገለጹት ይህን ፍትሐዊ ጥያቄዋን አሰብ ወደ ኢትዮጵያ መታጠፍ ይገባዋል የሚለውን ማለት ነው በአግባቡ በጠረጴዛ ላይ አስቀምጦ ሊታገል የሚችል ኃይል ባለመኖሩ እንጂ የኢትዮጵያ የባህር በር የሌላት ዝግ ሀገር አትሆንም ነበር በማለት ቁጭታቸውን ገልጸው የዛሬው ትውልድ ትግሉን ይጀምር፣ ቀጣዩ ትውልድ ደግሞ ይጨርሰዋል ሲሉ ተስፋቸውን ገልጸዋል። የአፋር አብዮታዊ ዴሞክራሲያዊ አንድነት ግንባር አሰብ ወደ ኤርትራ እንዳይካለል ከፍተኛ ጥረት ካደረጉት የአፋር ህዝብ የፖለቲካ ድርጅቶች መሃል ዴሞክራሲያዊ አንድነት ግንባር አንዱ ነው። የድርጅቱ ሊቀመንበር አቶ ማህሙድ ጋስም በአውሮፓና በአሜሪካ እየተዘዋወሩ የአፋር ህዝብ ከተቀሩት ኢትዮጵያውያን ወንድሞቻቸው ጋር በመሆን የራሱ የሆነውን አሰብን ከነጣቂዎች ለማዳን ቆርጦ እንደተነሳና የአሰብ ጥያቄዎች የአፋሮች ብቻ ሳይሆን የሁሉም ኢትዮጵያውያን እንደሆነ አቶ ማህሙድ በተለያዩ ጊዜያት አስገንዝበዋል። አቶ ማህሙድ በመቀጠል አፋር ኢትዮጵያዊ ነው፣ አሰብም የአፋር ነው በማለት የኢትዮጵያ መንግስት በቅኝ ግዛት ውሎች ተመስርቶ አሰብን እስከ ወዲያኛው አሳልፎ በመስጠቱ መብረጃ የሌለው ደም መፋሰስ እንዲከተል ከማድረጉም በላይ በኢትዮጵያዊነታችን የምናምን ዜጎችና ሰላም የሚሹ የዓለም ህዝቦች ሁሉ ድምጻቸውን ሊያሰሙ የሚገባ የመጨረሻው ሰዓት ቢኖር አሁን መሆኑን አቶ ማህሙድ ጋስም ያሳስቡ ነበር። አቶ ማህሙድ በመቀጠል ዘሄግ ተሰይሞ የኤርትራና ኢትዮጵያን የወሰን ውዝግብ የሚዳኘው ኮሚሽን የአፋርን ህዝብ ብሔራዊ ጥቅምና መብት ከግምት ሳያስገባ የሚያስተላልፈው ውሳኔ በአካባቢው ሰላምና መረጋጋት ሊያሰፍን እንደማይቻል ቀደም ሲል ለተባበሩት መንግስታት ዋና ጸሐፊና ለጸጥታው ምክር ቤትና ለሌሎችም ዓለም አቀፍ ተቋማት መልእክት አስተላልፈው ነበር። የኦሮሞ ብሔራዊ ኮንግረስ ፓርቲ የኦሮሞ ብሔራዊ ኮንግረስ ሊቀመንበር ተባባሪ ፕሮፌሰር መረራ ጉዲና የፓርቲያቸውን አቋም ሲገልጹ የቅኝ ግዛት ውሎችን በተመለከተ የኢህአዴግ መንግስት የሚያቀርባቸው ክርክሮች አስደናቂና የሚያስገርሙ ናቸው። የፈረንጅ ጠበቃ ገዙም አልገዙም ክርክሮቹ የኤርትራ መሪዎች ቢያቀርቧቸው ያምርባቸዋል በማለት በተለመደው አዝናኝ አገላለጻቸው አስረድተው ነበር። የቀይ ባህር አፋር ዴሞክራሲያዊ ድርጅት የቀይ ባህር አፋር ዴሞክራሲያዊ ድርጅት የሥራ አስፈጻሚ ኮሚቴ አባልና የማስታወቂያና የህዝብ ግንኙነት ኃላፊ አቶ ያሲን መሐመድ አብደላ የአሰብ ወደብ የዳህላክ ደሴቶችና ምጽዋን ጨምሮ በኤርትራ መያዛቸውን በመቃወም እነዚህ ግዛቶች በሙሉ የቀይ ባህር አፋሮች ንብረት መሆናቸውን የአውሮፓና የአሜሪካ ባለስልጣናትን አስገንዝበው ነበር። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ግንባር አቶ ግርማይ ሀደራ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ግንባር ሊቀመንበር በ1985 ዓ.ም በኤርትራ በተካሄደው ሪፈረንደም የኢትዮጵያ ህዝብ ሳይጠየቅ የኤርትራ ጉዳይ ሲወሰን ኢትዮጵያ በባህር በር ባለቤትነቷ እንዲያበቃለት መደረጉ ህዝብን ያሳዘነና አንገት ያስደፋ ጉዳይ እንደነበር እያስታወሱ ፓርቲያቸው አሰብን ለማስመለስ የሚታገልበት ስልት መንደፉን ገልጸው ነበር። የመላው አማራ ህዝቦች ድርጅት አቶ መለስና መንግስታቸው የአሰብ ጉዳይ ያለቀለት ስለሆነ አትከራከሩ ቢሉንም ኢትዮጵያ የሆነ መንግስት ሲመሰረት ጥያቄው መነሳቱ የማይቀር መሆኑን የመላው አማራ ህዝቦች ድርጅት ዋና ጸሐፊ ገልጹ ነበር። ዋና ጸሐፊው አቶ ቦጋላ አሰፋ ከአዲስ አድማስ ጋር ባደረጉት ቃለ ምልልስ የአሰብ ኤርትራዊነትን ተቀበሉ ማለት መራራ ኮሶ እንደመጋት ነው ሲሉ ገልጸውታል። አቶ መለስ ለኢትዮጵያና ለኢትዮጵያውያን ያልወገኑ መሆናቸውን የገለጹት ዋና ጸሐፊው አቶ መለስ የአንድን ሀገር አካል ቆርሶ ለሌላ ሀገር የመስጠት መብት እንደሌላቸው አስረድተው ነበር። ውድ የፈታ ዴይሊ ቤተኞች፣ ይህ የትላንት ትውስታ ነው። ዛሬም አሰብ አሰብ ይባላል። ያለው ጥረት ሀገራት ወዳጅነታቸው ሳይጎዳ በዲፕሎማሲ ጥበብ የሚገኝ ወደብና የሀገር ጥቅም ሁሉም ዜጋ ይናፍቃል። መልካም ጊዜ።